ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ከፈረንሳይ የተገኘው የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ ጸደቀ። የሕዝብ ተወካዮች ምክር ቤት በዛሬው 17ኛ መደበኛ ስብሰባው የሀገር በቀል የኢኮኖሚ ማሻሻያ ዕቅድን ለመደገፍ ከፈረንሳይ ልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ብድሩ ትልቅ አቅም እንደሚፈጥር ተገልጿል። ብድሩ 1.1 በመቶ ዝቅተኛ ወለድ የሚታሰብበት ሲሆን የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ ነው። የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረት ሻንቆ እንደገለጹት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሆኖ ለማክሮ ኢኮኖሚ ማሻሻያና ለኢነርጂ ዘርፍ እንቅስቃሴዎች ይውላል። ምክር ቤቱም ረቂቅ አዋጁን መርምሮ በአዋጅ ቁጥር 14/2018 አጽድቆታል። በኢሉባቡር በስልክ ጥሪ ሰበብ ፍቅረኛውን ገድሎ ድርጊቱን በመብረቅ ለማሳበብ የሞከረው ተከሳሽ በ23 ዓመት እስራት ተቀጣ። በኢሉባቡር ዞን ሱጴ ሶዶ ወረዳ ኬሩ ኢታና የተባለ 28 ዓመት ወጣት በእኔ ፊት የሚደወልልሽን ስልክ ለምን አታነሺም በሚል ምክንያት ፍቅረኛውን ረሂማ ከድርን በመግደሉ በ23 ዓመት ጽኑ እስራት ተቀጣ። ነሐሴ 21 ቀን 2017 ዓ.ም ተከሳሹ ከፍቅረኛው ጋር እያለ በተደጋጋሚ የሚደወልላትን ስልክ ባለማንሳቷ በተፈጠረ ቅናትና ጭቅጭቅ በሰነዘረባት ቦክስ ሳቢያ ራሷን ስታ ሕይወቷ አልፏል። ተከሳሹ ድርጊቱን ለመሸሸግ አስከሬኗን በእሳት በማቃጠል በመብረቅ ተመታ ሞተች የሚል የሐሰት ወሬ በማሰራጨት ሲያለቅስ ነበር። ፖሊስ በአካባቢው የመብረቅ ምልክት ባለማየቱ ጥርጣሬ አድሮበት አስከሬኑን ለምርመራ ልኳል። የሕክምና ውጤቱ ሞቱ በጭንቅላት መቅላትና በከባድ ምት መሆኑን አረጋግጧል። የኢሉባቡር ዞን ከፍተኛ ፍርድ ቤት ተከሳሹ ወንጀሉን ከፈጸመ በኋላ ድርጊቱን ለመደበቅ የተጠቀመበት አደገኛ ዘዴ እንደ ቅጣት ማክበጃ በመውሰድ በ23 ዓመት እስራት እንዲቀጣ ወስኗል። በቁልፍ መሰረተ ልማቶች ላይ ጉዳት የሚያደርሱ ሰራተኞች እና ኃላፊዎች የሚቀጣ አዋጅ ለቋሚ ኮሚቴ ተመራ። የቁልፍ መሰረተ ልማት አገልግሎትን ያቋረጠ፣ ያስተጓጎለ፣ ታማኒነቱን ያሳጣና ሰራተኛም ሆነ ኃላፊ ከ7 እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ አዋጅን ፓርላማው ዛሬ በሙሉ ድምፅ ወደ ቋሚ ኮሚቴ መራ። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን በምክር ቤቱ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በሙሉ ድምፅ መርቷል። በአዋጁ መሰረት የኢንፎርሜሽን እና ኮሚኒኬሽን፣ የፋይናንስ፣ የጸጥታና ደህንነት፣ የትራንስፖርት፣ የትምህርት፣ የጤና፣ የውሃና ኢነርጂ፣ የመንግስት አገልግሎቶች፣ የአደጋ መከላከል አገልግሎቶች፣ ግብርና፣ ንግድና ኢንዱስትሪ የቁልፍ መሰረተ ልማት ዘርፎች መሆናቸው ተዘርዝሯል። በምጣኔ ሀብት፣ ማህበራዊ መስተጋብር፣ በብሔራዊ ደህንነት፣ በሰላምና መረጋጋት፣ በዲፕሎማሲ ደግሞ ቁልፍ መሰረተ ልማትን ለማሟላት ዝቅተኛ መስፈርት መሆናቸው በዛሬው ዕለት ወደ ቋሚ ኮሚቴ የተመራው ረቂቅ አዋጅ ዘርዝሯል። በሀገሪቱ ቁልፍ መሰረተ ልማቶች ላይ የሚቀጣ የሳይበር ጥቃት ከዓመት ዓመት በከፍተኛ ደረጃ እየጨመረ መምጣቱ ለአዋጁ መሰናዳት ከበርካታ ምክንያቶች ውስጥ አንዱ መሆኑ ተጠቅሷል። ለአብነት በኢንፎርሜሽን መረብ ደህንነት አስተዳደር ሪፖርት መሰረት በ2016 ዓ.ም ብቻ ቁልፍ መሰረተ ልማቶችን እና ተቋማትን ጨምሮ ከ8000 በላይ የሳይበር ጥቃቶች መሞከራቸው ተጠቅሷል። በአሁኑ ወቅት በበርካታ እጥፍ አድጓል ተብሏል። በቁልፍ መሰረተ ልማት የሳይበር ደህንነት ላይ የተደበ ኃላፊ ወይንም ሰራተኛ ይህን አዋጅ በመጣስ ሆን ብሎ አስገዳጅ የሳይበር ደህንነት ማዕቀፎችን በወቅቱ ካልተገበረ የሚያጋጥሙ የሳይበር ጥቃቶች ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል በ48 ሰዓታት ውስጥ ካላሳወቀ እስከ 1 ዓመት በሚደርስ ቀላል እስራት እንዲቀጣ ደንግጓል። የቁልፍ መሰረተ ልማት አገልግሎትን ያቋረጠ፣ ያስተጓጎለ፣ ጉዳት ያደረሰ፣ ታማኒነቱን ያሳጣ፣ ምስጢራዊነቱን ያጋለጠ፣ በሀገር ደህንነት ጥቅም ወይም በዜጎች ጤና እንዲሁም ሕይወት ወይም በከባቢ አየር ላይ ጉዳት ያደረሰ ኃላፊ ወይም ሰራተኛ ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል ይላል። የወንጀል ድርጊቱ የተፈጸመው በቸልተኝነት ከሆነ ደግሞ ቅጣቱ ከ3 እስከ 5 ዓመት የሚደርስ ጽኑ እስራት እንደሚሆን ተደንግጓል። በአዋጁ አስተዳደራዊ እርምጃን በተመለከተ ደግሞ የመንግስት አስተዳደር አካላትን ሳይጨምር
ማንኛውም የቁልፍ መሰረተ ልማት ባለቤት በአዋጅና አዋጁን ለማስፈጸም የሚወጡ ደንብና መመሪያን በመጣስ ሆን ብለው አስገዳጅ የሳይበር ደህንነት ማዕቀፎችን በወቅቱ ካልተገበሩ ከ500,000 እስከ 1 ሚሊዮን ብር ይቀጣሉ ይላል። በተጨማሪም በየጊዜው ለሚደረገው የሳይበር ደህንነት ኦዲት ተገቢውን ትብብር ካላደረጉ ከ1.5 ሚሊዮን እስከ 2 ሚሊዮን እና ተጨማሪ የገንዘብ ቅጣቶችን እንደሚቀጡም አካቷል። ረቂቅ አዋጁ በኢንፎርሜሽንና መረብ ደህንነት አስተዳደር መዘጋጀቱ የተነገረ ሲሆን ቁልፍ መሰረተ ልማት ማለትም ለሳይበር ጥቃት ከተጋለጠ በብሔራዊ ጥቅሞች ላይ ጉዳት የሚያስከትል መሰረተ ልማት ወይም ተቋምን እንደሚያካትት በረቂቁ ላይ ተደንግጓል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ያደረገው ግለሰብ ተከሰሰ። በዋሽንግተን ዲሲ በተካሄደው የጋዜጠኞች የራት ግብዣ ላይ ተኩስ ከፍቷል የተባለው የ31 ዓመቱ ካሊፎርኒያዊ ኮል ኤሌን በፌዴራል ፍርድ ቤት ቀርቦ የፕሬዝዳንት ዶናልድ ትራምፕ ሕይወት ለማጥፋት በመሞከር ተከሷል። ተከሳሹ ባለፈው ቅዳሜ በዋሽንግተን ሂልተን ሆቴል አካባቢ የሚገኘውን የሚስጥር አገልግሎት የፍተሻ ጣቢያ ጥሶ ለመግባት ሲሞክር በቁጥጥር ስር ውሏል። ከአመፅ ድርጊቱ በተጨማሪ የጦር መሳሪያና ጥይቶችን በግዛቶቹ መካከል በህገወጥ መንገድ በማዘዋወር ወንጀል ተጠያቂ ሆኗል። የፕሬዝዳንት ግድያ ሙከራ ወንጀል እስከ ዕድሜ ልክ እስራት ሊያስቀጣ እንደሚችል የተገለጸ ሲሆን ግለሰቡ እስከ ቀጣዩ ሐሙስ ችሎት ድረስ በእስር ላይ እንዲቆይ ተወስኗል። ያለበትን ለጠቆመ $5 ሚሊዮን ጉርሻ የተመደበለት የአደንዛዥ ዕፅ አዘዋዋሪ መሪ በልዩ ኃይል ተያዘ። የሜክሲኮ ልዩ ኃይል ባከናወነው ስኬታማ ኦፕሬሽን በአደገኛው የጃሊስኮ ኒው ጄኔሬሽን ካርቴል ውስጥ ከፍተኛ ተሰሚነት ያለውን አዛዥ አዲያስ ፍሎሬስን በቁጥጥር ስር አውሏል። ኤል ጃርዲኔሮ በሚል የቅጽል ስም የሚታወቀው ፍሎሬስ በምዕራባዊ ናያሪት ግዛት ውስጥ መያዙን የሀገሪቱ የደህንነት ሚኒስትር አማር ጋርሲያ ሃርፋች አረጋግጠዋል። ግለሰቡ ለዓመታት በሜክሲኮ የፓሲፊክ የባህር ዳርቻ መስመሮች ላይ ሰፊ ግዛቶች ሲቆጣጠር የቆየ ሲሆን ቀደም ሲል ተገድሎ የነበረ የካርቴሉ መሪ ኤል ሜንቾ ተተኪ ሊሆን እንደሚችል በስፋት ይገመት ነበር። የአሜሪካ መንግስት ፍሎሬስን በቁጥጥር ስር ለማዋል የሚያስችል ጥቆማ ለሰጠ አካል የ$5 ሚሊዮን ሽልማት አዘጋጅቶ ነበር። ግለሰቡ በአሜሪካ የሚፈለገው በሕዝብ ዝውውር ወንጀል ሲሆን በአሁኑ ወቅት ወደ አሜሪካ ተላልፎ እንዲሰጥ ጥያቄ ቀርቧል። ሚኒስትር ሃርፋች በኤክስ ገጻቸው ላይ እንደገለጹት በፍሎሬስ ላይ በሜክሲኮ የመያዣ ትዕዛዝ ወጥቶበት የነበረ ሲሆን የአሜሪካ ባለስልጣናትም በወንጀል ይፈልጉታል። ይህ እስር በሜክሲኮ እየተስፋፋ የመጣውን የዕፅ ዝውውር ቡድኖች ኃይል ለመግታት ለሚደረገው ጥረት ትልቅ ድል ተደርጎ ተቆጥሯል። ከአትላንታ ወደ ፖርትላንድ በመጓዝ ላይ በነበረ የዴልታ አየር መንገድ በረራ ላይ አንዲት እናት በድንገት ምጥ ይዟት በሰላም ተገላገለች። አውሮፕላኑ መዳረሻው ላይ ለመድረስ 30 ደቂቃ ሲቀረው የተከሰተው ይህ አጋጣሚ በመንገደኞችና በበረራ ሰራተኞች ዘንድ ትልቅ መነጋገሪያ ሆኗል። በወቅቱ በአውሮፕላኑ ውስጥ ተሳፍረው የነበሩ 2 ነርሶችና አንድ ሐኪም ለእናቱ አስቸኳይ እርዳታ በማድረጋቸው ውልደቱ ያለምንም እንከን ተከናውኗል። የበረራ ሰራተኞቹም ከምድር የቁጥጥር ማዕከላት ጋር በመገናኘት የአስቸኳይ ጊዜ ማረፊያ እንዲዘጋጅ አድርገዋል። አየር መንገዱ ለረዳቶቹ ምስጋናውን ያቀረበ ሲሆን አውሮፕላኑ እንደወረደ እናቲቱና አዲሱ እንግዳ ወደ ሕክምና ማዕከል ተወስደዋል። በአሁኑ ወቅት እናቲቱና ልጇ በጥሩ ጤንነት ላይ እንደሚገኙ የሕክምና ባለሙያዎች አረጋግጠዋል። አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።